ዲፕሬሽን በምን አይነት መልኩ ነው የሚከሰተው? በአካላዊ በሽታ ምልክት። ለምሳሌ ኃይለኛ ሆነ ራስ ምታት፣ የደም ግፊት ሳይኖር፣ ሌሎቹ አካላዊ በሽታዎች ሳይኖሩ፣ ልዩ በሰውነታችን ልዩ ክፍሎች ላይ ህመሞች፣ ደንበኛ ህመሞች፣ የሚያሰቃዩ ህመሞች፣ በየሐኪም ቤቱ ተኬዶ ምርመራ ይደረጋል፣ ምንም አይነት ነገር የለም ይባላል፣ ግን ሰዎች ይሰቃያሉ። ግን ይሄ ማስክ ዲፕሬሽን ነው። ዲፕሬሽኑ እውነተኛው ዲፕሬሽን በአካላዊ በሽታ ምልክት ሲከሰት። ሌላው ላፊንግ ዲፕሬሽን የሚሉት አለ፣ ወይም ደግሞ ሳቂታው ድብርት። ሰዎች ውስጣቸው እያረረ፣ ውስጣቸው ሀዘን እየተሰማቸው፣ ውስጣቸው ደስታ አጥተው፣ ውስጣቸው ባዶነት ተሰምቷቸው፣ ህይወት ሁሉ አስጠልቷቸው፣ እንደዛም እያለ ሰዎች እንዳይነቁባቸው ይደብቁታል። ያን ከዛ ይስቃሉ። ምንም ችግር የለም። እነዛ ሰዎች በመጨረሻ አንዳንድ ቦታ ራሳቸውን ሁሉ አጥፍተው የሚታዩ አለ። ስለዚህ በጣም ውስብስብ የሆነ ነገር ነው። ያው በባለሙያ ሲታይ እነዚህ አታላይ የሆኑ ዲፕሬሽን ኖሮ በአታላይነት የሚቀር ወይ ደግሞ ድራማ በመስራት የሚቀር የድባቴ አይነትም እንዳለ ልብ እንድንለው። ጤና ይስጥልኝ። ዶክተር ግንባሩ ገብረማርያም እባላለሁ። የአእምሮ ሕክምና ስፔሻሊስት ነኝ። ኤክስፐርት ሳይካትሪስት ነኝ። በዚህ ሙያ ከ30 ዓመት በላይ አገልግያለሁ። በልዩ የመንግስት ድርጅቶችና የግል ድርጅቶች የአእምሮ ሕክምና ሰጥቼ በአሁኑ ጊዜ የራሴ ጃድበር የአእምሮ ሕክምናና የሱስ ማገገሚያ ማዕከል መስርቼ በማገልገል ላይ እገኛለሁ። የዚህ ድርጅት መስራችና ሜዲካል ዳይሬክተር። ሌላው አይነት የዲፕሬሽን አይነት ፖስትፓርተም ዲፕሬሽን የሚባለው ከእናቶች ሴቶች ከወለዱ በኋላ የሚከሰት የድብርት አይነት ነው። ከዚህ በፊትም እንደተናገርኩት ይሄ ድብርት በተቻለ መጠን በወላዶች በሚወልዱት ሴቶች ጋር ከተከሰተ አደገኛ ነው። ህይወት አስጠልቷቸው ሁሉም ፍላጎት አጥተው ቅድም እንደጠቀስነው ለህፃን የመንከባከብ ፍላጎታቸው ይቀንሳል። ራሳቸውንም የመንከባከብ ፍላጎት ይቀንሳል። ራሳቸውን ሊጠሉ ይችላሉ። ህፃኑንም ሊጠሉ ይችላሉ። ኑሮ በአጠቃላይ ሊያስጠላቸው ይችላል እና በህፃኑ ላይ ጉዳት ሊደርስ ይችላል። ይሄም አንድ ልብ ማለት ያለብን ነገር ነው። ህክምና ስላለው ህክምና እንዲያገኝ። ሌላው ሲዝናል ዲፕሬሽን ወይ ሲዝናል አፌክቲቭ ዲስኦርደር የሚባለው ምንድነው? ከወቅት ጋር በተያያዘ ሰዎች በጋውን ሌላውንም ወቅት ደህና ሆነው ቆይተው ልክ ክረምት ሲመጣ በክረምት ጊዜ በጣም ጥልቅ የሆነ ድብርት ውስጥ ይገባሉ። ምክንያቱም ይሄ ከፀሐይ ብርሃን ጋር በተያያዘ ከፀሐይ ብርሃን እጦት ጋር በተያያዘ ነው። ለምሳሌ ወደ ሰሜን ዋልታ አካባቢ ያሉ ሰዎች ይሄንን ስለሚያውቁ ብዙ ጊዜ እንደዚህ አይነት ችግር የሚፈጠርባቸው ወደ አፍሪካ ወደ ሙቀት ያለበት ቦታ ሁሉ ይመጣሉ። ሌላው አንዳንድ ሴቶች ላይ ከሜንስትሬሽን ወይም ደግሞ ከወር አበባ በፊት የወር አበባ ሊጀምር ሲል ፕሬሚኒስትራል ቴንሽን ወይ ሲንድሮም ይባላል የድብርት ችግር ይፈጠርባቸዋል። እሱም ህክምና ስላለው መሰቃየት የለባቸውም። ሌላ ስለ ድብርት ወይም ድባቴ በተናገርን ቁጥር ሳናነሳው የማንቀረው የሱዊሳይድ ወይ ደግሞ ራስን የመጉዳት ሁኔታ ነው። ሰዎች ይሄን ነገር ካልታከሙት በስተቀር በብዙዎቹ ላይ ራስን የመጉዳት ሁኔታ ይኖራል። እዚህ ላይ ልብ ልንለው የምንችለው ነገር ምንድን ነው? ቅድም ጥልቅ ድብርት የሚባለው ሰዎች እንቅስቃሴያቸው በሙሉ ይቀንሳል፣ አቅም የላቸውም፣ ፍላጎት የላቸውም። ግን ህክምና በሚጀምሩበት ጊዜ መድኃኒት እየወሰዱ ህክምና ሲደረግላቸው የተወሰነ አቅም ሲያገኙ ያ አቅም ባገኙበት ጊዜ ራሳቸውን ሊጎዱ ይችላሉ። አሁን አቅም ሲያገኙ ራሳቸውን የሚጎዱ አሉ። ስለዚህ እዚህ ላይ ላስጠነቅቅ የምችለው አንድ በድብርት ውስጥ ያለ ህመምተኛ በጣም ሰው ከራሱ ጋር እንዲሆን ሆስፒታልም አካባቢ ከተኛ በደንብ እንዲጠበቅ እንክብካቤ እንዲደረግለት
አይ ዛሬስ አሁንስ ደህና ነው ተብሎ የተወሰነ ጊዜ ሳይታይ ዝም ብሎ መተው አያስፈልግም። እንደውም ደህና በሚሆኑበት ጊዜ የደህንነት ስሜት የደህንነት ሁኔታ በሚታይበት ጊዜ ያኔ ራሳቸውን ሊጎዱ ይችላሉ፣ አቅም ያገኛሉ ራሳቸውን ለመጉዳት። ይሄ በጣም ጥንቃቄ ማድረግ የሚያስፈልግ ነገር ነው። ሌላው ሰዎች ወጣቶች ወይም ደግሞ አፍላ ወጣቶች ቲኔጀርስ የምንላቸው ታዳጊ ወጣቶች በድብርት ውስጥ ሲሆኑ እንደ አዋቂው እንደሚከሰት አይሆንም። በጣም ነጭናጫ ይሆናሉ። በጣም ቁጡኝነት ይበዛባቸዋል። አንዳንድ ጊዜ እንደው ሊተኙ ይችላሉ። በቀንም ማታም ሁሉ ጊዜ ብዙ ናፕ ያበዛሉ። እንቅልፍ መተኛት እንትን ይላል። እንደገና ደግሞ ትምህርት ይዘላሉ። ከትምህርት ቤት ይጠፋሉ። አንዳንድ ጊዜ እንደ ዱርዬነት አይነት ነገር ይታይባቸዋል። አይ ቅብጠት ነው፣ የወጣትነት እንትን ነው። አንዳንዴ ክፍላቸውን ዘግተው ሊቀመጡ ይችላሉ። ጨለማ እንትን ውስጥ ሊቀመጡ ይችላሉ እና የጊዜያቸው በሙሉ ከዚህ በሶሻል ሚዲያ እንደ ሞባይል ሁሉ ጊዜ እያዩ ከቤተሰብ ገንጠል ብለው ከቤተሰቡ ሳይገናኙ ክፍላቸውን ዘግተው ብቻ የሚቆዩ ላይ በደንብ ትኩረት መስጠት ያስፈልጋል። እነዚህ ሰዎች ላይ ፈርዶ እነሱን እንትን ማለት በሌላ በመጥፎ መልክ ለማየት ማቅረብና ችግራቸውን መረዳት እና የድብርቱ ሁኔታ ሊኖር ስለሚችል እንዲታከሙ የማድረግ ሁኔታ አንዳንድ ጊዜ ራሳቸውን ለማከም እያሉ ወደ ሱስ ነገር የሚፈጥሩ ነገሮችን ይወስዳሉ። ለምሳሌ እንቅልፍ ሲያጡ አልኮል ሁሉ ሊጠጡ ይችላሉ። ለጊዜው እንቅልፍ ስለሚሰጣቸው በዛው ይቀጥሉና ወደ ሱስ ሊገቡ ይችላሉ። ሌላው ድብርት ውስጥ ሲገቡ እንዲነቃቁ ፈልገው ጫት፣ ሐሺሽ ምናምን ይወስዳሉ እና ትንሽ ፋታ ሊሰጣቸው ይችላል። ያን በዛው ይቀጥላሉ። ብዙ አከታትሎ በወሰዱ ቁጥር ያው የሱስ በሽታ ውስጥ ይገባል። ወደፊት በዚህ በተከታታይ ከምናቀርባቸው ትምህርቶች ስለ ሱስም ጊዜ ይኖረናል። በዛን ጊዜ በጥልቀት እናየዋለን እና ሱስ ውስጥ ከገቡ ደግሞ ከድብርቱ በተጨማሪ የሱስ በሽታ ይኖራቸዋል። ስለዚህ እነዚህ ነገሮች ጥልቅ ድብርት በትኩረት ካልሰጠነው በስተቀር ማንኛውም የህብረተሰብ ክፍል ያጠቃል። በትልቅ ኃላፊነት ላይ ያሉ ሰዎች፣ ኢቭን ሐኪሞች የስራ አይለይም፣ ጾታ አይለይም፣ ያለንበት በህብረተሰብ ውስጥ ያለን ደረጃ አይለይም። ማንም ሰው ሊታመም ስለሚችል ትልቁ መልእክት ምንድነው? በቶሎ ችግሩን አውቆ እርዳታ ማግኘት ያስፈልጋል። በተለይ ወደፊት በሰፊው የምናየው ቢሆንም እንደዚህ በጣም ራሳቸውን አግልለው የሚታዩ ሰዎች ላይ ትልቅ ትኩረት መስጠት ያለብን ነገር ራሳቸውን እንዳይጎዱ ጥንቃቄ ማድረግ ያስፈልጋል። ከሰው ጋር እንዲሆኑ ያስፈልጋል። እንደገና ደግሞ በዚህ አጋጣሚ ላስተላልፍ የምፈልገው መልእክት አንድ ሰው ውስጡ ራስን ጉዳ የሚል ሐሳብ ካለ ለጤና ባለሙያ ነግሮ እንዲታከሙ ማለት ሕክምና አለው። ስለዚህ በድብርት ምክንያት በሌሎች ምክንያት ሊመጣ የሚችል ችግር ስለሆነ ይህ ሰዎች ራሳቸው እንዳይጎዱ ሕክምና ስላለው ሕክምናው ቢያደርጉ ይጠቀማሉ። ህይወታቸው እንደገና ነፍስ ይዘራሉ። ህይወታቸው ያማረ ይሆናል። ከዚህ በፊት ያሉ ተሞክሮች እንደሚያሳየን ከራሳቸው ሲጎዱ ሙከራ ያረጉ ሰዎች ሲያስጥሏቸው በጣም ይገርም ነገር ነው። በጣም ደስ ይላቸዋል፣ ያመሰግናሉ። ሊሞት ፈልገው ሰው ሲያስጥለው ሲድኑ ያመሰግናሉ። ይሄም የሚያሳየው ምንድነው? እንግዲህ ዳይላማ ውስጥ ትልቅ አጣብቀኝ ውስጥ ስለሚገቡ በዛን ጊዜ ያው የውሳኔያቸው የማመዛዘን ነገር አይኖርም። ለብዙ ኃላፊነት እንዳላቸው አይታይም። የልጅ አባት እንደሆነ አይታየውም። የልጅ እናት እንደሆነች አይታያትም።
በዛን ጊዜ በጣም አጣብቂኝ ሁኔታ ውስጥ ሲገቡ እንደዚህ አይነት ነገሮች ሊሞክሩ ስለሚችሉ እርዳታ እንዲያገኙ፣ ወቀሳ መኖር የለበትም፣ ትምህርት መስጠት ያስፈልጋል። እና ሌላ ደግሞ አንዳንድ ጊዜ በእኛ ህብረተሰብ አንድ ሰው እንደዚህ አይነት ሀሳብ አለህ ወይ ብሎ ሲጠየቅ የባሰው ወደዛ የሚገፋፋው ይመስላችኋል? አይደለም። ጥናቶች እንደሚያሳዩት አንድ ህመምተኛ እኛ ጋር ሲመጣ ስለዚህ ነገር አንስቶ መናገሩ፣ ለምሳሌ የድብር ስሜት ካለው እንደዚህ አይነት ሀሳብ ሲመጣል ወይ ብሎ መጠየቁ በዘዴ እንትን ማለቱ ለካ ይሄ ነገር ህክምና አለው ወይ ብሎ እንዲገነዘብ ያደርገዋል እንጂ እና በይበልጥ እርዳታ እንዲያገኝ ያደርገው እንጂ ወደዛ አይገፋፋውም። ይሄም ያው መስተካከል ያለበት ነገር ነው። ማንም ሰው ሊደብረው ይችላል። ድብርት ቅድም እንዳልኩት የገጠመኞቹ ምንድን ነው? በምን ምክንያት ደበረው? ምክንያቱም አንድ ሰው ውስጥ አእምሯችን ውስጥ ኬሚካሎች አሉ። ደስ የሚል ነገር ስንሰማ፣ ደስ የሚል ነገር ሲገጥመን ደስታ ይሰማናል። የሚያስከፋ ነገር ያልሆነ ያልተመኘነው ያላሰበው ነገር ሲገጥም ድብርት፣ ሐዘን ሊሰማን ይችላል። ወይ ደግሞ በድካም የተነሳ ስራ ሰርተን ደክሞን ያኔ ጥሩ ስሜት ላይኖረን ይችላል። አሁን ያ ኖርማል ነው። ኖርማል ስሜት ነው የምንለው። ኖርማል አሉታዊ ስሜት። እዚህ ላይ ማስጠንቀቅ የምፈልገው ኖርማል አሉታዊ ስሜቶች አሉ እና አብኖርማል የሆኑ አሉታዊ ስሜቶች አሉ። አሁን እዛ ላይ የምንለየው ምንድን ነው? አንደኛ ይሄ አሁን ያልሽው ነገር ቆየ፣ ምን ያህል ጊዜ ወሰደበት? ሁል ጊዜ ነው እንደዚህ እለት በእለት ሁል ጊዜ የሚከሰት ነገር ነው? 24 ሰዓት ሁሉ ለስንት ጊዜ? እንግዲህ በተቀመጠው መስፈርት ምንድነው ያለው? እነዚህ ነገሮች የሚሰሙ ስሜቶች አንደኛ ከተፈጠረው ነገር ጋር ተመጣጣኝ ካልሆኑ አንድ ብለናል። ተመጣጣኝ አሁን ያ የሚሰማው የድብር ስሜት፣ መጥፎ ስሜት ከተከሰተው ነገር ጋር ተመጣጣኝ ነው። ኦኬ። ሰው ሌባ ቢሰርቀው፣ የሆነ ነገር ቢዘርፈው፣ ሀብት ቢያጣ፣ ቢከስር፣ እሺ ተመጣጣኝ የሆነ ድብርት ይሰማዋል። ድብርት ካልተሰማው እንደውም ኖርማል አይደለም፣ የተወሰነ ነገር ይሰማዋል። ግን ያ ምን ያህል ኑሮውን አፌክት አደረገው? በዛ የተነሳ ሁሉ ጊዜ እለት በእለት ድብርት ውስጥ ገብቶ ሌላውንም ስራ መከወን አቃተው፣ ሌላውንም በቃ ማህበራዊ ህይወቱም እንትን አይልም፣ እድርም አይሄድም፣ ምንም አይሄድም። እንደዛ ቆይ እና 15 ቀን ከ15 ቀን በላይ ወሰደበት ያ ሁኔታ ከተባለ ህመም ነው። እንደገና ደግሞ ለምሳሌ ሰው ይሞትበታል፣ የሚወደው ሰው ይሞትበታል እና ግሪፍ ኖርማል ነው፣ ሐዘን ኖርማል ነው፣ ማዘን ኖርማል ነው። በዛ የተነሳ የሚሰሙ ስሜቶች አሉ እና ወደ በሽታነት ሊለወጥ የሚችለው ምን ያህል ጊዜ ወሰደ? ምን ያህል በህይወቱ ጣልቃ ገባ? ከሰው ጋር ያለው ግንኙነት ምን አረገው? እለት በእለት ኑሮው ላይ ምን ተጽዕኖ ፈጠረበት? እነዛ ነገሮች ነው የምናየው። ሰው ቢያስቀይመኝ ይሰማኛል፣ እሱ ኖርማል። ጥሩ ነገር ሲገጥመኝ ደስ ይለኛል፣ ኖርማል። ግን ፈንጥዝያው ደስታው ለሳምንታት ወይም ደግሞ ከዛ በላይ የለም። ሌላ ህይወት ይቀጥላል። ይጨፍራል፣ ጌት ቱጌዘር እንትን ይላል። ከዛ ለምሳሌ በርዝዴይ ፓርቲ ምናል በዛ ላይ ልጆች ደስ ይላቸዋል። ግን እስከ መጨረሻ እስከ ለብዙ ጊዜ ያ እንደዛ ይቆይ። እሱ እናየዋለን። ደስታም ቢሆን በሽታ የሚሆንበት ጊዜ አለ። አሁን እኛ ታች ያለውን ድብርቱ ነው፣ አሁን የድብርቱ ሁኔታ ነው የተናገርነው እና የደስታም ቢሆን በሽታ የሚሆንበት ጊዜ በሚቀጥለው እንትናችን እናየዋለን። አንድ ሰው ያው ስለ ድብርት ነው እያወራን ያለ ነው እና አንድ ሰው ድብርት ውስጥ ሲሆን ተስፋ መቁረጥ፣ ራስን መጥላት፣ ለነገሮች ፍላጎት ማጣት፣ ለስራ ተነሳሽነት ማጣት፣ ራስን አለመጠበቅ ብሎም ራስን የመጉዳት ስሜት ውስጥ ይገባል ወዘተ ሌሎችም አሉ። ይሄ ችግር ያላቸው ወይም ይሄን ምልክት የሚያስተናግዱ ሰዎች ምን ያድርጉ? በህብረተሰባችን ውስጥ እነዚህ ከላይ የጠቀስኳቸው ችግሮች ወይም
ከዚህም የበለጠ ችግር ቅድም አንተም ጠቅሰሃቸዋል። ምን ያድርጉ? አዎ ጥሩ ጥያቄ ነው። በመጀመሪያ ይሄንንም ትምህርት የምንሰጠው እኮ ይሄ ነገር ችግር የጤና ችግር መሆኑን መረዳት አለባቸው። እውነተኛ የጤና ችግር መሆኑን ሰዎች እንደዚህ ሁኔታ ውስጥ የሚገቡት ሆን ብለው ሳይሆን it's not a choice በምርጫ አይደለም። ይሄ ሰዎች ስለፈለጉት ወይ ደግሞ ድክመት የነሱ ድክመት ስለሆነ ሳይሆን ቅድም ብለናል። ህመሞች የሚፈጠሩት ሳይንሳዊ በሆነ መንገድ ነው የሚፈጠሩት። ዘረመል ብያለሁ። በዘር ውርስ አካባቢ ሁኔታዎች ብዙ ነገሮች አሉ። የነዛ ነገሮች ውጤት በአእምሮ ላይ በጭንቅላት ላይ አሉታዊ ተጽዕኖ ያመጣና ቅድም ብያለሁ የኬሚካል መዛባቶች ብያለሁ፣ የአእምሮ ስራ መስተጓጎል ብያለሁ። እነዚህ ነገሮች ስለሚከሰቱ አንድ ሰው ለወባ አምጪ ህዋስ ወይ ለወባ አምጪ እንትን ቢጋለጥ ወባ ይዟል። እነዚህ ሰዎችም ይሄን በሽታ የሚያመጡ ነገሮች ፋክተሮች ስለተጋለጡ ነው እንደዚህ በሽታ ያገኙት። ስለዚህ በመጀመሪያ እውነተኛነቱን መረዳት፣ ይሄ ችግር እንደሆነ መረዳት። አንድ ሰው እግሩ ሲሰበር ያዩታል በዓይናቸው ስብራት አለው ብለው እንደሚረዱት እንደሚያዝኑለት፣ የሆነ አካላዊ ችግር አለው ተብሎ በራጅ በደም ምርመራ ታይቶ ይሄ አለው ሲባል ሰዎች ተቀብለው ተረድተው ያ የተጎዳ ሰው እንደሚረዱ፣ እንደዚሁ ይሄ ችግር ያለበት ሰው የቤተሰብ አባል ይሁን ጓደኛ ይሁን ሐኪም ይሁን ይሄን ችግር ተረድቶ እነዚህ ሰዎች ተገቢ የሆነ አስፈላጊ የሆነ እርዳታ እንዲያገኙ ማድረግ። መጀመሪያ ቤት መንከባከብ። ለምሳሌ ምግብ ሁሉ ይዘጋቸዋል ብለናል። ከዚህ በፊት ይወዱት የነበረ ምግብ ምንድን ነበር ብሎ በተቻለ መጠን ምግብ እንዲወስዱ ፈሳሽ ነገር እንዲወስዱ ማበረታታት፣ አደጋ እንዳይደርስባቸው መጠበቅ። ቅድም ብያለሁ። ራሳቸው ብቻቸው እንዳይሆኑ ለብቻ ትቶ አለመሄድ። ይሄማ ቅብጠት ነው፣ ወጣትነት ነው፣ ጉርምስና ነው፣ ፍንዳታ ነው ይሄ ብሎ እንደዛ ችላ አለማለት። አንዳንድ ጊዜ በዚህ ችግር ውስጥ ያሉ ሰዎች suicidal gesture የሚባል ነገር አለ። እቺ ታገኘኛለህ ካሁን በኋላ ብለው ይዝታሉ። ያ ዝም ብሎ አለማየት፣ ትኩረት መስጠት። ለምን እንደዚህ ያለ ታገኘኛለሽ ቆይ ይላሉ። ለምን እንደዚህ ያለ ለምን እንደዚህ ያለች ብሎ ትኩረት እየሰጡ አቅርበው ችግራቸውን ምን እንደሆነ፣ ትምህርት ቤት ምን እንደሚገጠማቸው፣ በህብረተሰቡ ውስጥ ምን ገጠማቸው፣ በቤተሰብ በእነሱ አካባቢ ምን የተጓደለ ነገር አለ። ስለዚህ በመጀመሪያ ማቅረብ፣ ማወያየት፣ ፍቅር መስጠት፣ እሺ ደግነት ማሳየት በጣም ያስፈልጋል። ከዛ ሐኪም ቤት እንዲወስዷቸው፣ ልክ እግሩ ተሰብሮ ደም ሲፈስ እንዳዩ ሐኪም ቤት እንደሚወሰድ እንደዚህ አይነት ችግር ያላቸው የሚያውቃቸው ሰዎችን እኛም ጣቢያ ያመጣሉ። አንቺም ታያለሽ። እንደው በጣም ቤተሰብ ያልሆኑ እንኳን ከዚህ በፊት እኮ እንደዚህ አይነት ሰው እዚህ ህብረተሰብ አካባቢ ትልቅ ተሳትፎ ያለ ሰው እንደዚህ ሆነ ምን ሆነ ብሎ አይተው ራሳቸው ገንዘብ ሁሉ አዋጥተው አምጥተው የሚያሳክሙ አሉ። ስለዚህ ይሄ ልብ ብለን ሰዎች ጠቅለል ያለ እርዳታ ከኬት ነው የሚጀምረው? ከቤት ነው የሚጀምረው፣ ከአካባቢ ነው የሚጀምረው። ከዛ ሐኪም ቤት እንዲታከሙ የማድረጉ ሁኔታ። ምክንያቱም እንደዚህ ችግር ውስጥ ያሉ ሰዎች ሕክምናም እንዳለው አያውቁም። አንዳንድ ጊዜ ደግሞ ህመምም ነው አይሉም። እንደው ምን ተሰራብኝ፣ ምን ተደረገብኝ፣ ምን መተት ተሰራብኝ፣ ምን አቀመሱኝ። ቤተሰብም እንደዛ ነው የሚለው። ጀዝባ አረጉብኝ፣ አኮላሹብኝ እና ብሎ ጎረቤት ሁሉ የሚጠረጥር አለ፣ ሌላውም እንትን የሚጠረጥር አለ። ስለዚህ በህብረተሰባችን ውስጥ እነዚህ ነገሮች አሁን ይሄ ምን ትምህርት የምንሰጠው ነገሮች ታውቀው ሰዎች እርስ በርሳቸውም እንዳይጋጩ፣ አንቺ ብትሰሪብኝ ነው። አንድ ቀን ከተጣሉ በቃ በዛ የተነሳ የሆነ ድግም ተሰራበት የሆነ ነገር ተብሎ ሁሉ የሚጋጩ አሉ። ስለዚህ ይሄ ህመም ነው፣ ሳይንሳዊ ህመም ነው። እንደማንኛውም አካላዊ ህመም ታይቶ
መታከም ያለበት ነገር ነው። የድብርት ህመምን በመድኃኒት እናክመዋለን። ህብረተሰባችን ደግሞ ለአይምሮ ህመም ወይም ለድብርት ህመም የሚሰጡ መድኃኒቶችን አሉታዊ በሆነ መንገድ ያያቸዋል። ለምሳሌ ያወፍራል፣ መድኃኒቱ ይለምዳል፣ ለምን ያህል ጊዜ ይታከማል፣ ሁሌም መድኃኒት ወስዳለሁ ወይ የሚል ጥያቄዎች ያነሳል ህብረተሰቡ። ይሄን እንደው እንዴት አድርገህ ትመልስልኛለህ? እንዴት አድርገህ ታስተምርልኛለህ? ሌላው በአሁን ሰዓት የሶሻል ሚዲያ አዲክሽን በህብረተሰባችን በዓለም አቀፍ ደረጃ በዝቷል። ሰዎች ያው ትኩረት አልሰጡትም፣ ግን እኛ የምናየው ነው። አሁን በስራችንም እናየዋለን። ይሄን የሶሻል ሚዲያ አጠቃቀም ከድብርት ጋር አያይዘህ ብትነግረን። ለምሳሌ ስልኩን ሲያጣ አንድ ሰው የሚደብረው እዛ ላይ ረጅም ሰዓት የሚያሳልፍ ሰው ስልኩን ሲያጣ ከባድ ድብርት ውስጥ ይገባልና ከድብርት ጋር የሶሻል ሚዲያን አጠቃቀም ከድብርት ጋር አያይዘህ ብትነግረን። አዎ ትክክለኛ ጥያቄ ነው። የኛ ህብረተሰብ በዚህ ህመም ብቻ ሳይሆን በሌላውም የአእምሮ ህመም ከዚህ በፊት ተናግራለሁ። ከ360 በላይ የሚሆኑ የአእምሮ ህመሞች አሉ። ከነዛ ውስጥ አንድ ጃንጥላ ወስደን ከዛ ስር ያሉትን የሙድ ዲስኦርደር አይተናል። አንደኛ ህመሙም ያሰቃያቸዋል፣ ችግሩም ያሰቃያቸዋል። ሁለተኛ መድኃኒትም ይፈራሉ። የመድኃኒት ፍራቻ አለ። ትክክል ነው። ይሄ የማይታበል ሀቅ ነው። ግን እውነታው ፍየል ወዲህ ቅዝምዝም ወዳ ነው። መድኃኒቶች በትክክል ተፈትሸው በእንስሳት ላይ ተፈትሸው ሳይንሳዊ በሆነ መንገድ ተመርምረው በልዩ ልዩ የሳይንሳዊ መድረኮች ታይተው ተተችቶባቸው ተወያይተው ሰዎች ሊቃውንት ሳይንቲስቶች በደንብ አይተው ተፈትሸው ነው መድኃኒት ህብረተሰቡ እንዲጠቀም የሚደረገው። ለአካላዊ በሽታዎችም የሚሰጡ መድኃኒቶች እኮ እንደዛው። እዚህ ላይ ልብ ልል ነው የምንችለው ነገር ማንኛውም ነገር የጎንዮሽ ጉዳት ይኖረዋል። ያ የጎንዮሽ ጉዳት በጊዜያዊነት ነው እንጂ ለዘለቄታ የሚሆን አይደለም። ለአካላዊ ህመም ተብሎ የሚሰጡ መድኃኒቶችም የጎንዮሽ እንትን አላቸው። ለዚህ ህመምም ተብሎ የሚሰጡ አላቸው። ግን ትልቁ ነገር ምንድነው? አንድ ሐኪም እነዚህ መድኃኒቶች በሚያዝ ጊዜ እነዚህ ነገሮች ማስረዳት ያስፈልጋል፣ መንገር ያስፈልጋል። በጊዜያዊነት እንደዚህ ክብደት ሊጨምር የሚችል መድኃኒት አለ እንደዛ ድካም የሚል መድኃኒት አለ፣ እንቅልፍ የሚል መድኃኒት አለ። ይሄ እንቅልፍ የሚለው ድካም የሚለው መድኃኒት የመድኃኒቱ ዋና ባህሪ ሳይሆን የጎንዮሹ ነው፣ በጊዜያዊነት ነው። ዋናው ደግሞ ጥቅሙ ነው። ከዚህ ስቃይህ፣ ከዚህ ሰቆቃ፣ ከዚህ ስቃይሽ፣ ከዚህ ሰቆቃሽ ትገላገያለሽ፣ ደህና ትሆኛለሽ። ሌላ ደግሞ እነዚህ የጎንዮሹ የመድኃኒቶቹ የጎንዮሽ እንትኖች ቶሎ ብሎ ስለሚከሰቱ አንዳንድ ጊዜ ይሄ ህመም ድብርት ያላቸው ሰዎች ቤተሰብም መድኃኒት አቆሙ ይላሉ፣ ያቆማል። ግን የመድኃኒቶቹ ውጤት የሚመጣው በጥናት እንደተደረሰበት እኛም በተግባር የምናየው ዋናው ከድብርቱ ሊወጣ የሚችለው በአቨሬጅ 15 ቀን ነው የሚወስደው። አንዳንድ ሰው ወሩን ሊወስድበት ይችላል። ስለዚህ እስከዛ ድረስ መጠበቅ ያስፈልጋል ብሎ እስከዛ ድረስ እንቅልፍ እምቢ ካለው እንቅልፍ የሚሰጠው መድኃኒት፣ ሌሎቹ ነገሮች የምግብ ፍላጎት ከሌለው ምግብ ፍላጎቱ የሚሰጠው አንዳንድ ነገሮች እርዳታ ማድረግ እና እንክብካቤ ማድረግ መጠበቅ ያስፈልጋል። ስለዚህ ሁሉም ነገር እንዲያውቁ ህመምተኞች ሁሉም ነገር እንዲያውቁ ማድረግ ያስፈልጋል። ማስተማር ያስፈልጋል። ስለ ድብርት ማስተማር መንገር ያስፈልጋል። በሽታ መሆኑን እንዲረዱ ማስረዳት ያስፈልጋል። ከዚህ ችግር የሚላቀቁበት መንገድ ይሄ ነው ብሎ መንገድ ማሳየት ያስፈልጋል። እዚህ ላይ የችግር የደረሰበት ሰውና የቤተሰብ የሐኪም ተባብሮ መስራት ትልቅ ውጤት ያገኛል። ከለዛ ያው ችግሩ አይፈታም።
ሁለተኛው ጥያቄ በተመለከተ የሶሻል ሚዲያ ነገር በተመለከተ ያው ብዙ ጊዜ እኛም የሚገጥመን ለብዙ ጊዜ ሶሻል ሚዲያ የሚጠቀሙ ሰዎች ያው ወደ ድብርት ውስጥ ሊገቡ ይችላሉ። ሌሎችንም የአእምሮ ችግሮች ሊኖራቸው ይችላሉ። ይሄ ድብርት ውስጥ ሲገባ ያው ሱስ ነው ማለት ነው። ሱስ ከዛ ጋር ሲላቀቅ የድብርት ውስጥ ሊከተው ይችላል። በዛን ጊዜ ምንድነው ትልቁ ነገር ምንድነው? ሕክምና እያደረገ ያ ከዛ ሱስ የሚላቀቅበትን መንገድ መፍጠር ነው። አሁን በዝቷል በጣም እና በዛ ውስጥ ሆነው ሳይታከሙ አይ ሞባይል እየተጠቀመ ነው እያለ ራሳቸውን ሁሉ የሚጎዱ አሉ። ምግብ የመብላት አቅማቸው ፍላጎታቸው ይቀንሳል። የሥራ ተነሳሽነታቸው ይቀንሳል። የትምህርት ቤት ውጤታቸው ይቀንሳል። ጭራሽ ትምህርት ቤት ይሄዳለሁ ብለው ወላጅን አታለው ሌላ ሁኔታ ውስጥ ሊገቡ ይችላሉ። ወላጅ ደግሞ በቅርብ ክትትል አድርጎ እውነት ትምህርት ይከታተላል ወይ ብሎ ከአስተማሪዎች ጋር ከትምህርት ቤት ጋር የወላጅና የትምህርት ቤት ግንኙነት ከሌለ ያው ችግር ይፈጠራል። ስለዚህ በተቻለ መጠን አንደኛ ያው ትምህርት ቤትም ይመለከተዋል፣ ወላጆች ይመለከታቸዋል። ስለዚህ ለዛ ነገር በተጋለጡ ቁጥር ለሶሻል ሚዲያው በይበልጥ በተጋለጡ ቁጥር እንኳንስ አእምሮአዊ ጤንነታቸው ይቅርና አካላዊ ጤንነታቸውም ይጎዳል። እንግዲህ ይህ የሙድ ዲስኦርደር ወይ ደግሞ የድብርት ህመም የሙድ ዲስኦርደር አይነት ነው። ይህ ህመም ካልታከሙት በስተቀር አንደኛ ወደ ጉዳት ይመራል። ራስን መጉዳት ሊመራ ይችላል። የቤተሰብ ይጎዳል፣ ህብረተሰብ ይጎዳል። ሌላው በዚህ ብቻ ሳይሆን ይሄ የድብርት በሽታ ካልታከሙት ሰውነት በሽታ የመቋቋም አቅም ይቀንስና እንደውም ከድብርቱ ችግር በፊት አካላዊ በሽታዎች ይፈጠራሉ። ለምሳሌ በጥናት እንደተደረሰበት ድብርት በሽታ ሰዎች ካልታከሙት ወይ ጥልቅ ድብርት በሽታ ካልታከሙት ስኳር በሽታ ሊይዛቸው ይችላል። እንደገና ደግሞ ሰውነታቸው በሽታ የመቋቋም አቅም ይቀንስና ካንሰር ሁሉ የተከሰተባቸው አሉ። ስለዚህ ብዙ ችግሮች ስላሉ ይሄንን ሰው መታከም አለ። ሌላ ደግሞ አንዳንድ ጊዜ ሰዎች ሳይገነዘቡት ራሱ አንዳንድ ጊዜ ሰዎች እናት አሁን በጣም ድብርት ውስጥ ስትገባ ልጆቼ ማይንከባከብልኛል እኔ ከመሞቴ በፊት ልጆቼን ልጉዳና ራሴን ልጉዳ የሚሉበት ጊዜ አለ። ስለዚህ እንደዚህ በጣም እዚህ ያልተጠቀሱ በጣም ውስብስብ የሆኑ ችግሮች ሊፈጠሩ ስለሚችሉ በተቻለ መጠን ይሄ በህብረተሰቡ በሙሉ በመንግስት፣ በህብረተሰብ፣ በግለሰብ፣ በቤተሰብ ትኩረት ተሰጥቶት ሕክምናው መስፋፋት ያለበት ሕክምናው ለሁሉም ተደራሽ የሚሆንበት ነገሩ ማጠናከር። አሁን ሀገራችን ውስጥ በየቦታው ሕክምናዎች ተጀምረዋል፣ ግን ይሄንኑ ማጠናከር ያስፈልጋል። እርግጥ ምስጋና ይግባቸውና ያው በየቦታ የባህል ሐኪሞች የእምነት ቦታዎች ባይኖሩ ኖሮ እነዚህ ችግሮች በጣም ዘመናዊ የሕክምና ቦታዎችም አይችላቸውም። ስለዚህ ይህን አይነት የሕክምና ማስፋፋት ያስፈልጋል። ሰዎች መረዳት አለባቸው፣ መታከም አለባቸው። ስር ሳይሰድ ችግሩ መቀረፍ አለበት። አመሰግናለሁ። በሚቀጥለው ጊዜ እስከምንገናኝ ድረስ መልካሙን ሁሉ እመኛለሁ። አመሰግናለሁ። የአእምሮ ጤንነት የለም። አእምሮአዊ ጤንነታችንን ምንጠብቅ